ምን በቀረብኝ ሁሉ ብያለ ሀገሬ ልጆች፣ እኔ ቅሌታ ሚቶታችሁ መቼም የማልገባበት የለምና ዛሬ ተዋረጀላችኋለሁ። እንዴት ተዋረድሽ ካላችሁኝ ልንገራችሁ። በእርግጥ ውርዴቱ የኔ ብቻ አይደለም፣ የተዋረድ ነው እንደ ሀገር ነው። ግን እኔ ደግሞ ምን እንደደረሰብኝ ልንገራችሁ። ወላሂ እየቀለድኩ አይደለም፣ ከምሬ ነው የምላችሁ የሀገሬ ልጆች። እሱ ምንድነው መሰላችሁ? እኔ ሁሌም ቢሆን ሀገሬና ሕዝቤን ከፍ የሚያደርግ ነገር አረቦች በአረበኛ ድብና አድርገው እየተናገሩ ቪዲዮ ከሰሩ ያችን ነገር ለቤተሰቦች ለሰዎች ሸር ማድረግ የማይቀር ነገር ነው ማለት ነው። ከዚያ እህታችሁም ይሄ አውሮፓ እንዳይመስላችሁ፣ ይሄ ምን እንዳይመስላችሁ። ሁልጊዜ ስለ አፍሪካ ሀገር የምንሰማው በረሃ ነው፣ ድሃ ናቸው፣ ቆሻሾች ናቸው የሚባል ነገር ነው የምንሰማው። አሁን ይሄ አፍሪካ ውስጥ ነው የሚባል ማን ያምናል? ታሉ ዌልካም ምናምን እያለ የሰራውን በአረበኛ ቪዲዮ እህታችሁ አወረድኩኝና ለማን ሸር አድርጋለሁ? ለመዳም ለባባ ለሰውየው ሸር አድርኩ ማለት ነው። ለመጀመሪያ ጊዜ አይደለም ሸር ማድርገው፣ ሁሌም ቢሆን ሸር አድርግላችኋለሁ። ስለ ሀገሬ መልካም ነገር አይቼ ማለፍ አልችልም። ለምን ብትሉ ሁሌም እነሱ የሚያስቡን በመጥፎ ነገር ያን ያለ አይደለ ዝቅ አድርገው ስለሚያዩ፣ እስኪ እንዲሁ በትንሿም ቢሆን እንደዚች ያለ ጭላንጭል እንዳለ ምስኪን አሳያቸው እያልኩኝ እልካለሁ ማለት ነው። ከዛም ዛሬ እህታችሁ እንደለመድኩት ያንን ነገር ላክ አደረኩኝና ዝም አልኩ ማለት ነው። ከዛ በኋላ ልጅቷ የልብ ቅርጽ ምልክት ሰጠችኝ። አለቀ በቃ። ሴትዊቱ ምንም ነገር ስለማትችል አለቀ። ባባ ደግሞ የላይክ ምልክት ሰጥቶ ዝም አለን ማለት ነው ቪዲዮ ላይ። ከዛ ናቸዋለሁ የሀገሬ ልጆች፣ መቅረብ አካባቢ ሊደርስ ሲል ሁልጊዜ ሼህ ጋህዋ ፈላለውና ከል እያልኩኝ ማለት ነው። ጋህዋና ሼህን ይዤ እየተርኩላችሁ ፎቅ ማለት ነው። ከዛ ባባ መስጊድ ከመሄዱ በፊት ፎቅ ሄዶ ከሚስቱ ጋር ቁጭ ብሎ ሳሎን ያወራሉ ማለት ነው። ከዚያ ሴር ታሊ አለችኝ። አስቀምጬ ልመጣ ስልና አልኳት። እንዲጠራሽ ትልሽ ሸፍት ማሻአላህ አለች ማለት ነው። የጠራሽልኝን አይቻለሁ ስትለኝ እሱም አዎ ለኔም ጠርሳ ልካልኛለች ሲል አዎ ማሻአላህ ያምራል እኮ ምናምን አለ። ሴትዬ ስለ ኢትዮጵያ በቃ ጀና ነች ብላ ገና ከስንት አመት በፊት እኔ ሙሽ ተስፋ እየሰራው ያለ አንድ ዶክተር ነግራኛለች ትላለች። ሁሌም ቢሆን እኔ ብዙ ሀገር እጃለሁ እንደ ኢትዮጵያ ያለ ሀገር አይቻላቅም ብላኛለች ብላለች ከስንት አመት በፊት። እና ይዛችን ዶክተር ወሬዛ ኢትዮጵያን ትወዳታለች፣ የኢትዮጵያ ልጆችንም ትወዳለች። ወላሂ ከምሬ ነው የምላችሁ ሴትጎይቱ ማለት ነው። ግን አንዳንድ የጣሽ ሲልባት ከግብጽና ከኢትዮጵያ ራሱ ለግብጾች ታድላለች ማለት ነው። ችግሯ ምን እንደሆነ ባላቅም ከዛ ማላችኋለሁ ነው ያለችኝ። አንቺ ላክሽልኝን አይቻለሁ እንት ሸፍትሽ ወላ ማሸፍትሽ አለችኝ። ላና ማሸፍትሽ አልኳት። ሸይጣኔ ማሸፍቲ አለችኝ። አረን ያላየሁም አልኳት። ዋህድ ደረጃ ለሳራት ኢትዮጵያ ውሽስቶት እንዲታርፊ ወላ ማታርፊ አለች። ደግሞ በአረብኛ እየተቀደድኩ ነው ወይኔ እንዳልሰማ እንጂ ጉዴ ነው። ከዛ አንደኛ ዜጋ ኢትዮጵያ ሄዶ ምን እንደደረሰበት አይተሻል ወይስ አላየሽም አለችኝ። አይቻለሁ እኮ ሀገሬ ልጆች አይቻለሁ ማለት ነው። ወላይ ግን አይቼ ዝም ነው ያልኩት። መቼ ነው ያዩት? ትናንትና ነው ያዩት ማለት ነው። አልፌዋለሁ። ከዛ እኔ ደግሞ እህታችሁ ውርደቴንም አይቻለሁ ብዬማ አላምንም አልኩና እኔ አላየሁም ብዬ ድረቅ ለምን እወረዳለሁ? እንዳላየሁኝ እሷ ትንገረኝ እንጂ። እዚያ በኋላ ታሊ ያለችኝና ፎቶውን አሳየችኝ ማለት ነው። ፎቶውን ካሳየች በኋላ ደግሞ በአረበኛ የተጻፈውን ጽሑፍ አሳየችኝ ማለት ነው። ሽፍቲ ሀዳ ምን ጠረሸት ላይ ጉርፓ ላይ ማለት ነው። ጉርፖች ናቸው ይሄን ነገር የለቀቁልኝ እና አልሰማሽም ስትለኝ አልሰማሁም አልኳት። ይሄ ሰው የኢትዮጵያ ሄዶ የደረሰበትን አልሰማሽም ስትለኝ አልሰማሁም ስላት ከዚያ ልክ እንዳልሰማሁኝ እኔ መህብዬ መስማት ስጀምር እሷም እያንዳንዷን ነገር ቀጨቀጨቅ አድርጋ ነገረችኝ። ከዚያ ሳህና ሲትከለም ቻለች ማለት ነው። እንደዚህ የሚሉ ሰዎች እኮ አሉ። ሀገሩ ጥሩ ነው፣ ግን እንደዚህ ያለ ችግርም አለ። በተለይ ደግሞ ውሽስማሃ መርካቶ መድርሹ ምናምን ብላ ሁሉ ተናገረች። ወላሂ ነው የምላችሁ የሀገሬ ልጆች። ከዛ እኔ የምታችሁ መድረና ማሸፍቴ ምክን መንጥቃታኔ ምክን ብላርታኔ ብዬ ለመሸፋፈን ሞከርኩኝ። ሀዳ ሾርጣ መልኩም ሁሉ አለች ማለት ነው የሀገሬ ልጆች። እና በጥቅሉ እንደ ሀገር ነው ውርዴቱ። እኔ ብቻ አይደለም የተዋረድኩት፣ ግን እኔ ጥሩ ነገር ልኬላቸው ስለነበረ ያንን ጥሩ ነገር ለመቀልበስ ፈልጋም ይሁን አላቅም እንደዚህ አድርጋ ቅስሜን ሰበረች ማለት ነው። እና መቼም ብዙዎቻችሁ የተፈጠረውን ነገር አይታችኋል። ያልተፈጠራችሁ ያልሰማችሁ ካላችሁ ደግሞ እንደጣለብኝ ነው ልንገራችሁ ማለት ነው። እኔ ብቻ ተዋርጅማ ለምን እቀራለሁ? እናንተ መዚ ውርዴታችሁን ስሙ እንጂ ሀገሬ ልጆች። ባሳለፍነው ሳምንት አንዴ ሳውዲ ዜጋ ኢትዮጵያ ሄዶ ምን እንደደረሰበት አካፍያችሁ ነበር ማለት ነው። ከዛ ዛሬ ደግሞ እንግዲህ መግቢያ ላይ በፎቶ ያያችሁ ሰውዬ እሱም ኢትዮጵያ ሄዶ ነበር ማለት ነው የሀገሬ ልጆች። እና ኢትዮጵያ በሄደበት ምን እንደደረሰበት ከዛ የወጣው መረጃ ልንገራችሁ። ግን ደግሞ እናንተ የኛ ሀገር ፖሊሶች በጣም ነው የሚያዳሉ ወላሂ። ለምን ብትሉ በእርግጥ ሳላደንቃቸው አላልፍም፣ አላህ ይስጣቸው። ለምን ብትሉ
ስርቆቱ እንዳለ ሆኖ ደግሞ እነሱ ባያስመልሱ የበለጠ ነበር ሌላ ጉድ ውስጥ የምንገባው እና እኛ ሀገር ላይ ብዙ ወንጀል ይፈጸማል። ያን ወንጀል ግን ተያዘ ተደረሰባቸው ሲባል ሰምተን አናቅም። የእነሱን ግን እያሯሯጡ እያያዙላቸው ነው ማለት ነው። እሺ ምንድን ነው ካላችሁኝ ወደ ገደለው ልግባና በኢማራት ዜጋ ላይ ስርቆት የፈጸሙ ግለሰቦች በቁጥጥር ስር ዋሉ ይላል ማለት ነው። ከዛ አዲስ አበባ ሚያዝያ 25 2018 ዓ.ም በአዲስ አበባ ከተማ በቂርቆስ ክፍለ ከተማ ልዩ ስሙ ባሚያስ ተብሎ በሚጠራው አካባቢ በአንድ የውጭ ሀገር ዜጋ ላይ የስርቆት ወንጀል የፈጸሙ ተጠርጣሪዎች በፖሊስ ፈጣን ክትትል እጅ ከፍንጅ መያዛቸው ታወቀ ይላል ማለት ነው። የሀገሬ ልጆች እንግዲህ ጉዳይ ይሄ ነው። ስርቆት ነው፣ ዙሮ ስርቆት ነው። ከማን የተሰረቀ እንዴት እንደሰረቁት ደግሞ ልንገራችሁ። የገረመኝ ነገር ይሄ ነው። ተበዳዩ ማን ይባላል መሰላችሁ? ኢብራሂም ሀሰን የተባሉ የተባበሩት አረብ ኢማራት ዜጋ ሲሆኑ ወንጀሉን የፈጸሙት ግለሰቦች ከሱፐር ማርኬት ግብይት ፈጽመው ወደ አረፉበት ሀያት ሬጂሰንት ሆቴል በመመለስ ላይ ሳሉ ነው ይላል ማለት ነው። እንግዲህ ይሄ የኢማራት ዜጋ አልጋ የያዘው ከዚያ ከሀያት ከሚባል ሆቴል ነው ማለት ነው የሀገሬ ልጆች። ከዛ ተጠርጣሪዎቹ አብዲ ሀሰን አብዲ የሚያሳብድ በሽታ ያሳብድ እውነት አብደ ቀር ሌላ ምን እላለሁ። ተጠርጣሪዎቹ አብዲ ሀሰን እና ቃል ሂጥፋቦ ወርቁ የተባሉ ግለሰቦች መሆናቸውን የገለጸው የባመንቢያስ አካባቢ ፖሊስ ጣቢያ ወንጀሉን የፈጸሙት የሚከተሉትን ስልት በመጠቀም መሆኑን አመልክቷል ማለት ነው። አንደኛው ተጠርጣሪ አንደኛው ተጠርጣሪ ሄድፎን ግዛኝ ሄድና አይፎን ግዛኝ በሚል ሰበብ የተበዳዩን ትኩረት ሲሰርቅ ማለት ነው። ሄድና ለዚያ ለውጭ ሀገር ዜጋው አይፎን ግዛኝ አለው ማለት ነው ሀገር ህዝቦች። ከዚያ ሁለተኛው ተጠርጣሪ ደግሞ በግራና በቀኝ በማዋከም ማለት ነው ከግምቱ 2 ሰዓት የሚሆን ግምቱ 200 ሺህ ብር የሚሆን አይፎን ስልክ ማለት ነው የሀገር ልጆች ሞባይል ከኪሳቸው ሰርቆ አምልጠዋል። አንደኛው አይፎን የሚሸጥ መስሎ በጎን ሲያናግረው፣ አንደኛው ደግሞ በጎን ሆኖ አዋክቦ እንግዲህ ግምቱ 200 የኢትዮጵያ ሺህ ብር የሚሆን አይፎን ስልካቸውን ሰርቀው አመለጡ ማለት ነው። ከዛ የባሚያስ አካባቢ ፖሊስ ጣቢያ አቦተውን እንደደረሰው ያነ ሰውዬ ማለት ነው እንግዲህ የዱባይ ዜጋ ሄድና ለፖሊስ አመለከተ። እነሱም ደግሞ እንግዲህ አቤትቶ እንደደረሳቸው ባደረጉት ከፍተኛ ክትትል ሁለቱም ተጠርጣሪዎች እንግዲህ በጥቂት ሰዓታት ልዩነት ውስጥ ከነ ኤግዚቢሽኑ በቁጥጥር ስር ማዋል ተችሏል ማለት ነው። እንግዲህ እነሱ እያዙ ስልካቸውም አብሮ ተይዟል ማለት ነው። ሀገሬ ልጆች የአዲስ አበባ ፖሊስ ኮሚሽን በጉዳዩ ላይ በሰጠው መግለጫ በህገ ወጥ መንገድ ራስን ለማበልጸግ የሚጥሩ አካላትን ከህግ ተጠያቂነት እንደማያመልጡ አስገንዝቧል ይላል ማለት ነው። ህብረተሰቡም መሰል ድርጊቶች ሲመለከት ለጸጥታ አካላት ጥቆማ በመስጠት ትብብሩ እንዲቀጥልም ጥሪ አቅርቧል የአዲስ አበባ ፖሊስ ይላል ማለት ነው። እንግዲህ እነሱ የሰሙት አረቦቹ በጉረብ እየተቀባበሉት ያሉት ይሄን ሀገሬ ልጆች የዱባይ ዜጋ ኢትዮጵያ ሄዶ ስልኩን ተሰረቀ ሳህ ብላለች እሷ ፊና ስትከለምች ብላድ ሄሎ ነው እንትን አገሪቱ ጥሩ ናት፣ ግን እንደዚህ ያስፈራል፣ እንደዚህ ዝርፍ ያለ ሌባ አለ ሐራም ያለ ምናምን ነገር አለች ማለት ነው። እና እንግዲህ ስለ ሳውዲ ዜጋ ካወራችሁ ሳምንት አይሆንም ነበረ። ዛሬም ደግሞ ተደገመ። እንግዲህ ሳውዲዎች ያላችሁ ወይ እንዴት ያድርጓችሁ ይሄን የሰሙ አሰሪዎቻችሁ እያልኩ ነበረ። የኛም ጉድ መጣ ሀገሬ ልጆች። በእርግጥ ሳውዲ ብትሆኑ ምን ሳውዲ ሲዘረፍ ዱባይ ያሉ ሰዎች ይሰማሉ። ዱባይ ሲዘረፍ ሳውዲ ሁሉም ዓለም ላይ ያለ ሰው ያል እና አሁን ይሄ ነገር አግባብ ነው ብላችሁ ታስባላችሁ? ሀገሬ ልጆች የተዋረር ነው እንደ ህዝብ ነው እንደ ሀገር ነው ወላሂ እኔ በጣም ነው ያፈርኩትና እንግዲህ ፖሊሶቹ ግን ስልኩን አስመልሰውለታል። ግን ቢሆንም ስማችን ጠፍቷል። ያገሬ ልጆች ወላሂ በጉረፕ እየተቀባበሉት ነው። እሺ እኔ እኮ አይቼዋለሁ አልፌያለሁ። ግን እሷ እንደዚህ ስትለኝ ማሸፍትሽ ስትለኝ አላየሁም አልኳሽም። ጥጣረኩ ያገሬ ልጆች እሱ ልትለኝ እንደሆነ ገብቶኛል። እንዲ ማሸፍትሽ ዋህድ ደረጃ ለሳረች በውሽ ስተውት ምናምን ነገር ሲል ማሸፍትሽ አልኳት። ማሸፍትሽ ታህልታል ያለችና ላከችልኝ እንት አሳየችኝ ጉረፕ ላይ ተለቆ ብላ እና ምን ትላላችሁ?